እየቀለድሽ ነው እንዴ? እውነቴን ነው ቤቲ። አባዬ የእኛ ሰራተኞች መረጃውን እንደሚያወጡ ነግሮኛል። ተሳስተሃል እዝራ። ተሳስተሃል ነው ወይንስ አባት ዋሽቷል ነው? በጣም ነው የተሳሳትከው። ድርጅት ውስጥ እንደዚህ አይነት ነገር የለም። እና አባት ዋሽቷል እያልሽ ነው? እኔ እንደዛ አላልኩም። እና ምንድን ነው? እሺ እንዴ ግራ አጋባሽኝ እኮ። ድርጅት ውስጥ እንደዚህ አይነት ነገር መፈጠሩን እኔ አላውቅም። እንዳየሽ ብትነግሪኝ ነው የሚገርመኝ። ማለት ሰሞኑን ከአባዬ ጋር አለመግባባት የተፈጠረው በዚህ ጉዳይ ይመስለኛል። እዝራ ምን እያልክ ነው? የሰነዱ መውጣት ላይ እጅሽ ካለበት እንድትነግሪኝ እፈልጋለሁ። እንዴ ኧረ እዝራ በፈጠረክ። በአንቺ ምክንያት እኮ ቤተሰቤ እየተበጠበጠ ነው። ለምን በእኔ ምክንያት? ቆይ ግን ባለፈው ቀጥረሽ ለምንድን ነው የጠፋሽው? ለሱ ምክንያት አለኝ። ባለቤቴ ናት ምክንያትሽ? አይደለችም። እና እሱንም አሁን አልነግርህም። አሁን ምንም ነገር ማውራት ስለማልፈልግ እባክሽን ተነሽልኝ። እንዴ አልነሳም። ቤቲ አልነሳም አልኩህ እኮ። ቆይ ለምንድን ነው የማትነሺው? ስለማልነሳም። ቆይ አንቺ ግን ማን ነሽ? ማለት ቆይ ሲጀመር እዚህ መሆኔን እንዴት ነው ያወቅሽው? ጠንቋይ ስለምቀልብ። ትሰሚኛለሽ? እየቀለድኩኝ አይደለም። ቆይ አንተን ፈልጎ ማግኘት ያን ያክል ከባድ ይመስላል? ቆይ ከኔ ምንድን ነው የምትፈልጊው? እንድናወራ ፈልጋለሁ አቶ መስፍን። ይኸውልሽ የአንቺ ጉዳይ በቅቶኛል። እንዴ እመነኝ እጠቅምሃለሁ። ምንም ነገር መስማት አልፈልግም። አቶ መስፍን ብትረጋጋ ነው የሚሻለው። ይኸውልሽ ቤቲ ከዚህ በኋላ እኔ ሁሉን ነገር ትቼዋለሁ። ምኑን ነው የተውከው? ከአንቺ ጋር የነበረኝን ነገር በሙሉ። አንዱን ጥግ ያዥ እንጂ። የምን አባሽ ጥግ ነው አንቺ? ግራ አጋባሽ። ምን ሆነሽ ነው ግራ ይገባሽ? ወይ እኔ ላይ ካልሆነ ደግሞ እሱ ላይ ፍረጅና አንደኛችን ይቅርታ እንጠይቅ። ዝም በይ አልኩሽ እንግዲህ። እሺ በቃ ዝም እላለሁ። አንተ እስካሁን ቆመሃል እንዴ? ምን ማድረግ ነበረብኝ? ይቅርታ ጠይቃት። የምርሽን ነው? አትመልስልኝ። እግሯ ስር ውደቅ። እንዴ እኔ ምን አደረግኩኝ? ምንም ባታደርጋትም ታላቅ ናት። እና ብትሆንስ? ትልቅ አጠፋም አላጠፋም ይቅርታ መጠየቅ የትንሽ ግዴታ ነው። እንደሱ ከሆነማ ነገም ከመሬት ተነስታ ልደበድበኝ ነው። እና ትደብድብሃ፣ ምን ችግር አለው? አያቴ አንተ ልጅ እንዴት ነው የጠገብከው ግን? ውደቅ አልኩህ እኮ። አንተ ተነስ። ምን ይመስላል ጉማሬ እንዴ? ሰላም ለእናንተ ይሁን ውድ ቤት ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይዛ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እናመሰግናለን። ኖላዊ ክፍል 175ን ይዘንላችሁ መጥተናል። ተወዳጁና ቤተሰባዊ የሆነው ድራማ እንግዲህ ቀጥሏል እስከ 175 ማለት ነው። ወይዘሮ ሜላት በባለፈው ቤቲ ካላየው ላገኛት እፈልጋለሁ ሲላት መስፍን እኔ ማግኘት አለብኝ ብሎ አብራ እኔም ማግኘት እፈልጋለሁ ብላ አብረው ሄደው ነበር እና ቤቲ ግን ቀርታለች ማለት ነው። ሜላት አብራ እንዳለች ስለገመተች እናም በዛ ምክንያት በጣም ተናዳ እየተናገረችው ነው እና ድጋሜ ልታገኝን ትፈልጋለች ሲላተኝ አሁን ነገርካት ማለት ነው አስማምታ ነው ወይ እና ምን ያህል እኔን ብትነቀኝ ነው ብላም ብላ ብታይ ጓገጭ እያለች ነው እንግዲህ እንደተለመደው ትንሽ ሰበብ ነው የምትፈልገው ወይዘሮ ሜላት ለመናደድ እና ነገሮችን ለማጋገር እና በዚህ ምክንያትም በቤቲ ምክንያት እንግዲህ እየተበጠበጠ ይገኛል አቶ መስፍን። የእሷን ጩኸትና የእሷን ክርክር ሁሌም እየሰማ የሚገኘው እንግዲህ በእሷ ምክንያት ነው። በእርግጥ እሱም ከቤቲ ጋር ያለውን ነገር ወይ በስራ መልኩ መቀጠል አለበት አሊያም ደግሞ ማቆም መቻል አለበት እንጂ እንዲህ ሁሌም እየተጣሉ በእሷ ምክንያት በጣም ነው የሚያስጠላው። በሌላ በኩል ሰላሚና እንግዲህ ችግር ውስጥ ናት። ምክንያቱም ከረጅም ጊዜ በኋላ ተመልሶ መጥቶ ህይወቷ ላይ እየበጠበጣትና የተደበቀውን እስከዛሬ አፍና ያስቀመጠችውን ሚስጥር በግድ ካልተናገርኩ እያለ እየተገለገለ ይገኛለኝ። በዚህ ምክንያት እንግዲህ ባለፈው እንዳስወረደች የሚታወቅ ነው። እናም አያቷ ስለመጣች ለአያቷ እየነገረቻት ነበረ እና እንጂ አርግዘሽም ከሆነ ተናገሪ፣ ምንድን ነው ያጋጠመች ችግር ስትላት ይኸው የዘመኑ ልጆች እኮ ሳትገደዱ ሳትጠየቁ ነው የምተኙት፣ ከዛ ደግሞ ስታረግዙ እንትን ትላላችሁ እያለች በዛውም ስለ ማስወረድ አስከፊነትና ኃጢአትነት እየነገረቻት ነበር። ሰላም ግን በጣም ነው የከበዳት። ምክንያቱም ያው ማስወረድ የዚህን ያክል ከባድ መስሎ አልታያትም ነበር ለሷ። እናም ያው የተፈጠረውን ታሪክ ነው የነገረቻት በእርግጥና
በጭራሽ ደግሞ እና ታዲያ ኃጢአትም ነው እንጂ ደግሞ ጭራሽ ደግሞ ማስወረድ እንደ ጥሩ ነገር ልትነግሬ ነው ብላ ልክ ልኳን ስነገረቻት በዚህ ምክንያት ተጨንቃ ሄዳ ለሰላም ነገረቻት ማለት ነው። ኃጢአትማ ኃጢአት ነው፣ ግን ደግሞ እግዚአብሔር ይቅር ይለናለኝ። ስለዚህ ራስሽን አታስጨንቂ፣ ቤተሰቦችሽ አይሰሙም፣ ሲጀምር ቤተሰቦቻችን አይሰሙም፣ ምንም አይሉሽም ምናምን ብላ አጽናናቻት ማለት ነው። ምናሴም ሰላም ምን እንደሆነች ለማጣራት እየሞከረ ይገኛል። ነገር ግን አንቺ በጣም ስለምትቀርብሽ እና ሁሉም ሚስጥሯ ስለምትነግርሽ ምንድነው የሆነችው ብሎ ሀናን ጠየቀቻት። ሀና ምንም አልሆነችም፣ ዝም ብላ ነው እየተጨነቀች ያለችው፣ አንተም እየተጨነቅ ያለው ዝም ብላ ነው፣ ስለዚህ ምንም ያስጨነቅ ነገር የለም ደህና ናት ብላ ለማባበል እና ሀሳቧን ለማስቀየስ ሞከረች ማለት ነው፣ ምንም እንዳልሆነች። እሱ ግን አላመናትም። ምክንያቱም የሆነ ነገር ተፈጥሯል በሁለታቸው እያናገረችው ነው ብሎ ስለጠረጠረ የሆነ ነገር ተፈጥሯል፣ ስለዚህ መናገር ካልፈለግሽ ተይው አለቻተኝ። እናም ለሀኒቾ እህቷ ነገረቻተኝ፣ አጽናናቻት። ግን ምንም ነገር እንደማይፈጠርና ከጎኗ እንደምትሆን የነገረችው፣ ግን የቤተሰቦቿ ጉዳይ በጣም አስጨንቋት እንግዲህ አባቷ ጋር ሄዳ በቃ ቤታቸው ሁሌም ሰላም የለም ትርምስምሱ እየወጣ ነው ምናምን ብላ አዝና እየነገረችው ነበር ለአባቷ። አባቷ ደግሞ ነገሮች እንደሚስተካከሉና ጠንካራ መሆን እንዳለባት እየመከራት ነው። በሌላ በኩል ቤቲ ትልቅ አደጋ ውስጥ ገብታለች። እሷም እንግዲህ አቶ በቃሉ ነገሮችን እያባባሱና ከጨዋታ ውጭ እያደረጋት እንደመጣ ስለገባች እህቷ ከዚህ በፊት አልነግርሽም አንቺ ትምህርትሽን ተማሪ ብትላትም እሷ ግን መናገር አለብሽ እኔ ማወቅ አለብኝም የሆንሽውን ብላ እውነታውን ነገረቻት ማለት ነው። እና በጣም አስከፊ ሰው እንደሆነ የሚላትን ከድርጅቷ ወይም ደግሞ ከገበያው አስወጥቶ የራሱ ድርጅት ትልቁ ደረጃ እንዲደርስለት እንደሚፈልግና ከዛ እሷን ሲጨርስ ደግሞ ወደ ቤት ሊዞር እንደሚችል በዛ ምክንያት እንደተጨነቀች ነገረቻተኝ። እና ይህን ችግር ለመጀመሪያ እኔ እፈታዋለሁ፣ ስለዚህ ችግሩን ስለምፈታው ንገሪኝና እኔ እንድፈታው አዲስ ስጭኝ አለቻተኝ። ነገር ግን ሄዳ ቤቲ አባባሳቸው እንጂ አልነገረችው። ምክንያቱም ሄዳ ቤቲን ከስራ ሊያባረራት እንደሆነ ለልጁ ነገረችው። እሱም በእርግጥ በአባቱና በቤት መካከል የተፈጠረውን ነገር አያውቅም። ግን ደግሞ በሌላ በኩል ሂዶ እንደዛ ሲላተኝ ያሰበችው ነገር አለ ብሎ የበለጠ ችግር ውስጥ ልምትከታትና የበለጠ ነገሮችን አወሳሰበችባት። እሷ ያሰበችው ትልቁ ነገር ምንድነው? በቃ ሳይቀድመኝ መቅደም አለብኝ፣ ሙሉ የድርጅቱን መረጃ ለአቶ መስፍን አሳልፌ መስጠት እፈልጋለሁ ብላ ስላሰበች አቶ መስፍንን ቀጥረው ነበር። እሱ ግን ሚስቱ ስለተቆጣችውና መጨረሻ ስለጮኸችበት ድጋሚ ወደ ህይወቴን ላይሽ አልፈልግም፣ በቃ ተይኝ፣ እኔ ከዚህ በኋላ ከአንቺ ጉዳይ ምንም የማገኝበት ጉዳይ የለኝም ብሎ ትልቁ ሲፈልገው የነበረውን የአቶ በቃሉን መረጃ ስለሱ ያለውን መረጃ ልሰጠው ስትል እንግዲህ መጨረሻ ላይ አልፈልግም፣ ምንም መስማት አልፈልግም ብሎ ፈቃደኛ አልሆነም ለመስማት ቤቲን። በዚህ ምክንያት እንግዲህ ቤቲ ያላት አማራጭ መቀበል ነው። እሱን እሺ ካላትና የድርጅቱን ውስጥ ያለውን ነገር አሳልፋ ከሰጠች ለእሷም በጣም ችግር ነው የሚያጋጥማት። ምክንያቱም ያንን ካወቀ እንደማይለቃት ምንም የታወቀ ነገር ነው። በሌላ በኩል ሀኒቾና እዝራ ሰርጋቸው እየተቃረበ ይገኛልና ሽምግልናው ይላክ ብሎ አባቱ ቀን በቀን እየተጨቀጨቀው ይገኛል። እሱም ሀናን ሲጠይቃት አሁን ቤተሰቦች ጥሩ ሁኔታ ላይ አይደሉም፣ ስለዚህ እነሱ ይረጋጉ እያለች እየጠበቀችው ነው። ምናሴም እህቱን ይቅርታ ጠየቀ። ከእህቱ ጋር እንግዲህ በባለፈው ተጣልተው ነበር በኃይለኛው በጥፊ መታው። እናትየዋ እነሱን ከማስታረቅ ግን እንዲሁም እያባባሰች እንዴት ትመጪዋለሽ ልጄን በጥፊ ብላ እያባባሰች ነበር። ነገር ግን አያትየው አንተ ትንሽ ስለሆንክ ይቅርታ መጠየቅ አለብህ ብላ ሁለታቸውን ማስታርቀው ጉልበት ተደፍተህ ሳም ተብሎ ጉልበት ስሞ ይቅርታ ጠይቋል ማለት ነው ምናሴ። እሷም ናፍቃኝ ነበር ደግሞ አትደፋ እንጂ ብላ አንስተዋለች ሰላሚና እና ሁለታቸውን አስታርቃቸዋለች አያትየዋ። እሺ እንደዚህ ሁለታቸው ማስማማት ነው እንጂ እንደ ወይዘሮ ሜላት አንዱን ደግፎ ማባባስ በጣም ሁለታቸው ላይ ራሱ ትልቅ ቂምና ጠብ ነው የሚፈጠረው። እንደዚህ አንዱን ወዳ አንዱን ደግፋ አንዱን ደግሞ ጥላ ስትል ጠባቸውን ስታጋግል የበለጠ ነገር የሚበላሹት ግን ወይዘሮ አስቴር አስታርቃቸው በሁለታቸው መካከል ሰላም ወርዷል። ድሮም እህትና ወንድም ተጣልቶ የትም አይደርስም ማለት ነው። እና ውድ ተመልካቾቻችን ስላዳመጣችሁን እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ዝት ይበል።